ብሩክና አብርሽ እንዲሁም ደግሞ ሄርሜላ በአዲስ ነገር መጥተዋል። ይሄ አዲስ ነገር ምንድነው እንዴት ነው የሚለው አብረን የምናይ ይሆናል። ለዚህ ቤት በመጀመሪያ አዲስ የሆነ ሰብስክራይብ ማድረግ አትርሱ። ከዛን ሲቀጥል ደግሞ ነባር ቤተሰብ የሆናችሁ ላይክ ሼር እያደረጋችሁ አበረታቱኝ። ብሩክና እንዲሁም ደግሞ አብርሽ የተገናኙበት መንገድ ምንድነው? ምን አዲስ ነገር ተፈጥሮ ነው ደግሞ እስከ ዛሬ ድረስ ብሩክና እንዲሁም ደግሞ አብርሽ እንዲሁም ሄርሜላ አንድ ላይ አብሮ ማይቶ አላየናቸውም። ዛሬ ደግሞ ምን ቢፈጠር ነው አንድ ላይ የመጡት ነገር ምንድነው የሚለው እንዳልኳችሁ አብረን የምናይ ይሆናል። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ቤተሰቦቼ በሙሉ ሐባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? እኔ ያለው አልሐምዱሊላህ። ከሚዲያው አንደኛው ተወዳጅና እንዲሁም ደግሞ በእኛ ልክ ማለት ነው ታዋቂ የምንላቸው ሰዎች ይዤላችሁ መጥቻለሁኝ። ይሄም ደግሞ ምንድነው እንዴት ነው የሚለው እንደምታዩት ሰሞኑን ከባባድ ችግራቶች ማለት በሚቻል ልክ እየተፈጠሩ ነበር። ይሄም ደግሞ ብዙዎቻችን ለምን እንደዛ ይሆናል፣ አረ ይሄ ነገር በዛ፣ አረ ይሄ ነገር በቃ ምንድነው እያልና ቆይተናል። በነገራችን ላይ ይሄም ነገር ደግሞ ሁላችንም ይጠፋናል ብዬ አላስብም። ሁላችንም የምናቀው ነገር ነው። ይሄም ማለት እኔ ብዙ ጊዜ እንዴ ለምንድነው ግን በዚህ መካከል ሃይሚና እንዲሁም ደግሞ ብሩክ የሆነ ነገር የማይሉት ነገር ደሞስ እንዴ ሃይሚ ለአብርሽ እህቷ ናት አይደል እንደ የሚባለው ነበረው። ሰሞኑን ደግሞ በዚህ ልክ ጭቅጭቅ ሲፈጠርና በዚህ ልክ ያኔ ሲሰቃዩ ወይም ደግሞ ወንድሟ ሲሰቃይ እንዴት አንድ ጊዜ መልስ አትሰጠም ብዬ ጥያቄ ፈጥሮብኝ ነበር። ሲቀጥልም ደግሞ ብሩክም እንዴት አንድ ጊዜ ይሄ ነገር ምንድነው ብሎ አይጠይቃቸውም ብዬ ጥያቄ ፈጥሮብኝ ነበር። ያኔ ጥያቄ እንዳልኩትም አልቀራ እንትና ማን ነው አብርሽ በእስር ሲፈታ ከማን ተገናኛ? እንዴትስ ደግሞ ብሩክ አብርሽ ታስሮ ነው በእስር ሲፈታ ሊጠይቀው የመጣውስ ወይስ ደሞስ እንዴት ነው ምንድነው? በሁላችሁም ይሄ ነገር ጥያቄ ፈጥርባችኋል ብዬ አስባለሁ። እኔ ብቻዬ ጋር አይሆንም ይሄ ነገር ማለት ነው። እንዲሁም ደግሞ ሄርሜላስ ምን ሆና ነው ደግሞ ይሄ ቀናቶች 2 3 4 ቀን ውስጥ እንደ ውበቷ እየጨመራ እየሄደ ነው። ትላንት ደግሞ እናንተ ማይታችኋል። ምን ነው እኔ እስር ሲገባ ነኝ እንዴ አንቺን በዚህ ልክ አምሮብሽና እንዲሁም ደግሞ በዚህ ልክ ውብ ሆነሽ የመጣሽው ነገር እንዴት ነው? የኔ መታሰር ተመችቶሽ ከሆነ እንዲሁ መልሼ ልሂድ ብቻ አንቺ ይመችሽ እንጂ እኔ ምንም ነገር አደርግልሻለሁኝ ለአንቺ ደግሞ እያመረብሽ ነው እያላት ነበር። አዎ በነገራችን ላይ ይሄ ብዙዎቻችን ጥያቄ ነው። ብዙዎቻችንም እንዴ የሄርሜላ ውበት ብቻ ነው እየታየኝ ያለው ምንም ጭቅጭቅ ጆሮዬ አይልሰማ እያለኝ ነው። ስለዚህ የሄርሜላ ውበት ነው እየታየኝ ያለው እያላችሁ ብዙ ልጆች አላችሁ። እኔ ያንን ያክል እንትን አላለችኝም ነበር ለካ ሰዎች ሲያወሩ እኔም ደግሞ እንደ እዛኔ ሳያት አይኔ ተጨፍኖ እንደሆነ ምን አውቃለሁኝ ሰዎች የሚሉት አይቼ ከዛን እኔም እንዱ ትኩር ብዬ ሳያት ማለት ነው እንዴ አዎ ምቺ ልጅ ውበቷ እየጨመረ እየመጣ ነው። በነገራችን ላይ ሩታም በጊዜው እንደዛ ነበረች። አብርሽ ምን እያላ ነበር? እኔ እንደ አንዳንድ ወንዶች እንትን ማለት አልፈልግም እንጂ ግን በኔ በኩል የሚመጡት ሴቶች ያኔ ከሚመጡ ካነበሩበትና እንዲሁም ደግሞ እኔ ላይ ከሚሆኑት የተሻለ ውበታቸው ይጨምራል። ለምን እንደሆነ ነገሩ አይጠፋችሁም። እኔ ሴትን ልጅ እንከባከባለሁኝ። ሴት ልጅ ደግሞ እንክብካቤ ትፈልጋለች ወይም ደግሞ እንክብካቤ ያስፈልጋታል እያላ ነበር። እንደምናየው ደግሞ ይሄ ነገር በሩታ ያናክል እንትን ሳይልም ግን በሄርሜላ አይተነዋል ማለት ነው። ሩታ ያኔ መጀመሪያው ያውናት ከዛም በኋላ ትንሽ እንትን ብትልም ያኔ ናክል እንትን የሚያደርግ ነገር አልነበረም። ያኔ ውበቷ ማለት ነው። ይሄንን ሲላችሁ ውበቷ እንትን አይልም እያልኳቸው አይደለም፣ ግን መጀመሪያም ቆንጆ ናት። ከአብርሽም ስትጨመር ደግሞ ያኔ ናክል የተለወጠች ነገር የለም ብዬ ነው ገፋችኋል አይደል? ሲቀጥል ደግሞ ሄርሜላ እንዳያቻት በመጣች ጊዜ በጣም ወፍራምና እንትን ነበረች። አሁን ደግሞ እንደምናያት ተቀይራ ሽሙን ምን ብላ እያየናት ነው ያለ ነው ማለት ነው። ስለዚህ ይሄ ማለት እንዳለው እሱ ሲንከባከባቸው ነው ወይስ ደሞስ እንዴት ነው ነገሩ? እናንተ ነው የሚጠይቀው። እኔ ማውቀው ነገር የለም። ለማንኛውም እኛ ቢሆንስ
ምን እናውቃለን እንዳንቺ እኛም እዚህ ሚዲያ ላይ ነው የምናያቸው እንዳትሉ ማለት ነው። ለማንኛውም ሶስታቸው አብሮ መጥተዋል። ማን ብሩክ፣ አብርሽ እንዲሁም ደግሞ ሄርሜላ ማለት ነው። ይሄ ነገር ደግሞ የብዙዎቻችን እንዳልኳቸው ቀደም ብዬ የብዙዎቻችን እኔ በበኩሌ ጥያቄ ፈጥሮብኛል። ነገር ግን እኔ ብቻ ጥያቄ ነው ብዬ ማላስበው የብዙዎቻችን ጥያቄ ነው ብዬ ነው ማስበው። ለምን እዚህ ጋር አብሬሽ እንትን ከሆነ ብዙዎች እየመጡ ሀሳብ እንዲሁም ደግሞ አስተያየታቸው እንዲሁም ተመለስም የሚሉት ተመለስ እንዲሁም ደግሞ ልክ ነው የሚሉትም ልክ ነው እያሉት ነበር የአብሬሽ እንትኖች ማለት ነው ወንድምና እህቶች። ከዛን እኔ ደግሞ በዛን መካከል ሀይሚ ሁልጊዜ እያስታወስኳት ነበር። አሁን ሀይሚ እንትን በትልም ዞሮ መምጣቷ የማይቀር ነገር ነው። ሀሳቧን ሄርሜላንም ከሆነ እንዲሁም ደግሞ አይ ሩታ ምን አጥፍታ ነው ተመለስ ወደ ሩታም ትለው ይሆን? በእርግጥ ይሄ እንትን ሀሳቡ የራሱ ቢሆንም ውሳኔው የራሱ ቢሆንም ነገር ግን ደግሞ ቤተሰቦቹ እንዳየናቸው አንዱ አንድ ነገር ሀሳብ አስተያየት እየተቀባበሉ ነበር። ይሄ ማለት ደግሞ አንዳቸው ሩታን ትሆን ሩታ ናት ላንታ የምትሆነ፣ አንዳቸው ደግሞ ክብር የላትም ላንታ ክብር ያለው ሰው እንጂ ክብር የሌለው ሰው አይገባህም እያሉ ብዙ ነገር አይተናል። ዞሮ ለማንኛውም የሀይሚም ሀሳብ አስተያየት ይቀራል። የእሷን ምን እንጠብቃለን ምን እንደምትል። አሁን ብሩክ መጥተዋል። ከዛ ሀይሚ ተከትላት ይመጣለች ብዬ አስባለሁ። ይሄም ማለት የኔ ሰሞኑን ያሉበት ሁላችንም ስለምናውቀው የተወሰነ ሀሳባቸውን እንዲሁም ደግሞ አስተያየታቸውን እነሱም እንደ አንድ ቤተሰብ ማለት ነው ወቅቶቹ ሀላይደን እንደ አንድ ቤተሰብ ሀይሚ እህት ናት። ብሩክ ደግሞ ምንድነው የሚባለው እናንተ አማች ነው እንዴ? አማች ነው። ከዛ እነሱም ሀሳባቸውን እኛ መስማት እንፈልጋለን። በነገራችን ላይ እነሱ ከሌላው እንትን ላሉ ሀሳብ አስቀይራሉ ወይም ደግሞ እነሱ ሆነ ነገር እንትን ሲሉ ሀሳባቸው ይቀይራሉ እያልኳቸው አይደለም። ግን እንደ አንድ ቤተሰብ እንደ ሌላው እዚህ ጋር የነሱም ሀሳብና የነሱም እንትን ያስፈልጋል ለማለት ነው። ገብታችኋል አይደል? ለማንኛውም ለዚህ ቤት አዲስ የሆነች ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁ ደግሞ ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ አትርሱ። ሁላችሁንም አመሰግናለሁ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም እዝነት በረከት ርህራሄ ከእናንተ ይሆንልኝ እያልኩኝ ያው ነገሩ እንደሆነ አብቅተዋል። በነገራችን ላይ ትላንትም ሰምታችኋል። ሩታን እባክሽ ከህይወቴ ውጭልኝ እያላ ሲለምናትና ሲለማመን አብርሽ ቆይቶ ነበር። ሩታም ከደረስከብኝ እጥፉን ይመልሳለሁኝ፣ ካልደረስከብኝ ደግሞ እኔ አንተን የሚፈልግህና የሚደርስብህ ሰው አይደለሁኝም። የኔን ልክ እንደሆነ ጠንቅቀህ የምታውቅ ሰው ነው። ካደረስብኝ ዝም እንደማልል ካነኩኝ ደግሞ እንደማነካ ታውቀኛለህ። ግን ይሄንን ሲልህ ካደረስከብኝ አንድ ሰው እጥፍ ድርቡ አድርጌ ይመልሳለሁኝ። ካነካችሁኝ ደግሞ እኔ ምንም የሚደርስባችሁ ነገር የለም ብሎ የመጨረሻና የመጨረሻ የአንዴና የመጨረሻ ጊዜ ተገናኝቶ ነበር እያሉ ነው። በነገራችን ላይ ይሄ የአንዴና የመጨረሻ ጊዜ ማለት በነገራችን ላይ የሚያልቅ ነገር አይደለም። ስንት ጊዜ አንዴና የመጨረሻ ጊዜ እያሉ ይወላችሁ መልሶ እየተገናኙ ነው። ለማንኛውም በሚመጣው የምናይ ይሆናል። ለአሁን ይበቃናል። በአዲስ ከሚመለስ ድረስ ቸር ቆዩልኝ። የወላችሁ ሰዓቱ የስራ ሰዓት ነው። እያንኳኳው ነው ማወራችሁ ማለት ነው። ባይ መሰላማ